አይነ ጥላ መንፈሳዊ የሆኑ ወጣቶችንም ጭምር ካህናትን፣ መነኮሳትን፣ ሰንበት ተማሪውንም የጽዋ ማህበር ላይ ያለ ብቻ በየትኛው ማየት ህይወት ውስጥ ሆናችሁ እኔ መንፈሳዊ ነኝ ብላችሁ የምታስቡ የማህበራዊ ሚዲያም ተከታታይ ሆናችሁ በሙሉ ግለ ወሲብ የምትፈጽሙ ከሆነ አይነ ጥላዋ ምንድነው ፍላጎቷ? አንደኛ ውጪ ሄጄ ከማመነዝር ሴት ጋር ሄጄ እንድትከመል እዚህ ለጊዜው እግዚአብሔር ከዚህ ነገር ይገላግለኛል ብለው ይጀምሩታል። አንድ ገዳምም ያሉትም አንዳንድ የካቶሊክ ገዳማት ይቅርታ እስከ መጠየቅ የደረሱት መነኮሳቶቻቸው ማለት ነው ቄሶቻቸው ወይም ደግሞ የነሱ ባህታዊ የምንላቸው ወይም ደግሞ ከሰው ጋር የማይገናኙት ይቅርታ እስኪጠይቁ ድረስ የሆነው እኮ በዚህ ምክንያት ነው። ከገዳም ስለማይወጡ በዚህ ግለ ወሲብ ተጠቅተው በካሜራ የተጋለጡ በጣም ብዙ የተለያዩ ዩቲዩበሮች ይሄንን እያደረጉ እያጋለጧቸው ራሳቸውን ያጠፉ መነኮሳትና ካህናት ሁሉ አሉ። የካቶሊክ ዶክመንተሪ ላይ ማለት ነው። ይሄዱና ገዳማት ላይ አባቴ ይባርኩኝ ምናምን ለማለት ብለው ሄደው ካሜራ ደቅነው ይመጣሉ። ከዛ ያንን ላይቭ ይለቁታል። በጣም የሚገርም ነገር ነው። እና በየገዳማቱ በየቦታው ላይ ሴትን ስለማያገኙ ወይም ደግሞ ለዚህ ነገር በጣም ሩቅ ስለሆኑ በግለ ወሲብ የሚሰቃዩም ደግሞ መንፈሳውያን ደግሞ አባቶችና እናቶችም አሉ። ይሄ መካድ የለበትም ያለ ነገር ነው። እንዴት ነው ከዚህ ነገር የምንላቀቀው? አንደኛ ስግደት አብዝቶ መስገድ። ስግደት ስለማይሰግዱ የጸሎት ህይወታቸው ሰነፍ ስለሆነ ነው ይሄ ግለ ወሲብ የሚያጠቃቸው። ስግደት ሲያዘወትሩ አንደኛ ስጋቸው ለነፍሳቸው ይገዛና እግዚአብሔርም ኃይል ይሰጣቸዋል። የእግዚአብሔር መልአክም ይቀርባቸዋል። እርኩስ መንፈሱም ይርቃቸዋል። ግለ ወሲብ የሚያሰራቸው መንፈስ ይርቃል ማለት ነው። ሁለተኛ ነገር ደግሞ እግዚአብሔር ሆይ ይቅር በለኝ ብለው በሚሰግዱበት ሰዓት እግዚአብሔር ይቅርታውን መልሱን ይመልስላቸዋል። በዛ ደስተኛ የሆኑና ምህረት አግኝቻለሁ የሚል ድጋሚ ወደ ኃጢአት አልመለስም የሚል አእምሯቸውን ያሳምኑታል። በየቀኑ ቡና በመጠጣት ሱሰኛ እንደምትሆኑት ሁሉ በየቀኑ ግለ ወሲብ በመፈጸም ሱሰኛ የሚኮንበት ሁኔታ ስላለ ከዚህ ሱስ ለመላቀቅ ጥረት እያደረጉ ሲሰግዱ እየረሱት ይመጣሉ። ለምን? በጸሎትና በስግደት ቢዚ ስለሚሆኑ ማለት ነው። ሌላው ከህብረተሰብ ከሰው አለመራቅ ደግሞ ወደ ከተማ ውስጥ ያላችሁ መንፈሳውያን ወንድሞች ደግሞ ብቻችሁን አለመሆን። ብቻችሁን የምትኖሩ ካላችሁ ደግሞ በተደጋጋሚ ጸሎት ክፍል እየገባችሁ እየጸለያችሁ ከስራ እንደመጣችሁ ቢዚ የሚያደርጋችሁ የቴሌቪዥን ፊልም ማየት ይሻላል። ፊልም አይታችሁ ከዛ በኋላ ስብከት አይታችሁ ከዛ ጓደኞችም ካሏችሁ ደግሞ ፍቅረኛም ካለ ደግሞ ከፍቅረኛ ጋር ደግሞ እንደዛ ነው የሚሻለው። ለብቻ አለመሆን። ለብቻ በምትሆኑበት ሰዓት ሻወር ቤት ረጅም ሰዓት በምትቀመጡበት ሰዓት የሚመጣ ኃይል አለ፣ የሚመጣ መንፈስ አለ። በላሁን ጀምር አሁን ብቻ አይደለህ እያለ ይወጣውጣ በቃ አይምሮን ይወሰውሰዋል። ልክ እንደዛ አይነት ስሜት እንዳይሰማ ቶሎ ብሎ ከሰው ጋር መቀላቀል። በግል ክፍል ውስጥ ተቀምጦ ቤተሰብ እዛ ተቀምጦ ግል ክፍል ውስጥ ቆልፎ አለመቀመጥ፣ ለመተኛት ብቻ ወደ ክፍል መግባት ወይ ለመጸለይ ብቻ መግባት። ይሄ እንዳለ ሆኖ ደግሞ ሌላው ስንሰግድ ኃይል እንድናጣ ነው አይነ ጥላ ወይም ደግሞ ይሄን ግለ ወሲብ የሚያስፈጽምን የዝሙት መንፈስ ግለ ወሲብ የሚያስፈጽምን ኃይል እናጣለን። ለእግዚአብሔር አንሰግድም፣ ጎንበስ ቀና አንልም፣ እምቢ አለኝ እንላለን። 12 መስገድ አቃተኝ። ኧረ እንዴ አለ እኮ ስንት ማያሰግድ እኮ ዲስክ መንሸራተት አለ፣ ሪህ የሚባል አለ። አጠቃላይ ጎንበስ ብዬ ቀና ስል ራሴን ያመኛል። ብዙ ምክንያቶች አሉ አይደል? ከሁሉ የሚብሰው ግን ይሄኛው ጉዳይ ነው። ኃይል ማጣት፣ ለመስገድ ገዳማት ለመሄድ ቆሞ ለማስቀደስ ረጅም ሰዓት ቆሞ ለማስቀደስ ለእነዚህ ነገሮች ኃይሉ እንድናጣ አይነ ጥላ መንፈሳዊ ከሆኑ በኋላ እንኳን ራሱ ይሄን ነገር እንዳይቀር ልታረግ ትችላለች እና ለእግዚአብሔር በቂ የሆነ መስዋዕት እንዳናቀርብ ታደርጋለች ማለት ነውና የኔም ተራ ይቅርብኝ ይል የነበረው የድሮውን ዛር ታስታውሳላችሁ። ሳስተምር ቤተክርስቲያን እናቶቻችን አስቀድሰው ሲወጡ ሳር ገዝተው ቡና ገዝተው ዕጣን ገዝተው መጥተው ደግሞ ቤት ውስጥ ደግሞ ለዛሩም ደግሞ ተረኛውን እንደዛው ቅዳሴ ይቆሙለታል። እዛም ለእግዚአብሔር እዚህ ደግሞ ለከራማው ለዛሩ ማለት ነው። በወጣቱም ላይ የሚታየው ይሄ ነው። በአንድ በኩል መንፈሳዊ ናቸው፣ በአንድ በኩል ደግሞ ግለ ወሲብ ይፈጽማሉ። ለምን ሲባል አጅሬው ሁለቱንም ይፈልጋል። ያኛውንም አይቅርበት ዝም ይልሃል። እዚህ ጋር እንደምታረግ ስለሚያውቅ ያኛውን አይነካህም። ኃጢአት የምትሰራ ከሆንክ ወይም ኃጢአት የምትሰሪ ከሆንሽ በሌላ በኩል ላይ ተንኮል ካለብሽ፣ ግለ ወሲብ ችግር ካለ፣ የዝሙት ችግር ካለብሽ፣ ብቻ በአጠቃላይ የሆነ ድብቅ ኃጢአት ካለብሽ መንፈሳዊ ሕይወትሽን አይነካም። ለምን? እንደዚህ እንደምታረጊ ስለሚያውቅ ይሄኛውን ነገር የሚጠብቀው
ከዛ ጸሎትሽ እንደማያደርግ ያውቃል። ለምን አይምሮሽ እዚህ ጋር ኃጢአት እየሰራሽ መንፈሳዊ ጨዋታ ስለምትጫወቺ በጥርጣሬም ነው የምትጸልይው፣ በኃጢአተኝነት ስሜት ነው፣ ወይም ደግሞ እግዚአብሔር ይሰማኛል አይሰማኝም፣ እንደው ባልሄድ ይሻለኛል፣ ዝም ብዬ እኮ ነው የምመላለሰው በሚል ስሜት ስለሆነ አያደርግም ጸሎቱ። ይሄን ስለሚያውቅ ሰይጣን አይነካም። በራስሽ ጊዜ እንደምትቀር ያውቃል። እዚህ ጋር የራሱ ተራ እንደማይቀር ያውቃል። ልክ መስገድ፣ መጾም፣ መጸለይ ስትጀምሩ፣ ስጋችሁ መግራት ስትጀምሩ ይላል ግብረ ላጣ ነው እንዲህ ይላል። የዛን ሰዓት ላይ ነው ንቅንቅ ብሎ የሚጀምረው። የሌለ በቃ ቅዳሴ ላይ ሆኖ ሌላ ሐሳብ ያመጣል። ቤተክርስቲያን ውስጥ ጉባኤ ላይ ሆናችሁ የማይገናኝ ነገር ያመጣባችኋል። አልሰማችሁም? ላይቭ ላይ ማርያምን ስዕል እያየኋት አርሴማን እያየኋት ሌላ ስሜት የሚሰማኛል። በዚህ ልክ አዳልሞቴ የሚሰራው ስራ ይሄ ነው። ወደ ገጠመኙ ልምጣላችሁ እስቲ። ምክሩ በጣም ረዘመብኝ አይደል? አዳሪ ጋ ቡና ቤት ወይም ናይት ክለብ ሄዳችሁ ዝሙት ፈጽማችሁ የምትመጡ ባሎችና ወንዶች ወደ ሚስታችሁ ስትመጡ ሚስታችሁ ላይም ግለ ወሲብ እንዲኖር ወይም በሽታ እንዲኖር ያ የሴተኛ አዳሪነት ኃይለኝነት፣ ባልን ወንድን የመናቅ ትዕቢተኝነት፣ ጠጭነት ሚስቱ ጠጥታ ማታቃ እንዲሆነ ሰው ሴተኛ አዳሪ ጋ ሄዶ ዘሙቶ ማምጣት ከጀመረ በኋላ ሚስቱ ጠጭ የሆነችበት ባል አለ። ሲመጣ ቢራ ይዛ ምናምን ያገኛታል። እሷ ተናዳ ነው ባሌ እንደዚህ ያመነዘረ ምናምን ብላ ነው። ግን የሴተኛ አዳሪዋ መንፈስ እየመጣ ነው ከሷ ከባልየው ጋር አጠምዞ መጥቶ ሚስቱ ላይ የሚያርፈው። የሌላትን ባህሪ ማምጣት ጀመረች። ለካ ሄዶ እዛ የሚገናኛቸው ሴቶች ጠጮች አይደሉ፣ እዛ እንግዲህ ይጠጣሉ። የእነሱ መንፈስ መጥቶ ነው እዚህ ሚስቱ ላይ ገባበት። እንደዚህ ነው ልጆቹ ላይ የሚመጣው። እና እባካችሁን የባሎቻችሁን ሚስቶችም የባሎቻችሁን ችግር ተረዱ። የት ውሎ እንደመጣ እንኳን የምታውቁ ከሆነ እናንተ መንፈሳዊ ሆኑ። ወደ እናንተ እንኳን እንዳይገባ ወደ ልጆቻችሁ እንዳይገባ ቢያንስ እናንተ እንኳን መንፈሳዊ ሆኑ። ደግሞ ሚስቶች ይህን ትምህርት የምታዳምጡ ማለት ነው። ብዙ ቦታ ዞሮ ሊመጣ ይችላል። በነገራችን ላይ ካገባ በኋላ ሴተኛ አዳሪ ጋር ሄዶ አያውቅም። ይሄ አባት በጣም መልካም አባት ነው። ልጆቹም በዚህ አጋጣሚ ይሄን እንዲሰሙ ፈልጋለሁ። ነግሮኛል፣ እመቤቴን ብሎኛል፣ ጠይቄው ማለት ነው። ካገባው በኋላ ሄጄ አላውቅም። ከማግባቴ በፊት ግን ብዙ ህይወት ስላየሁኝ ያ መንፈስ አብሮኝ ነው ያለው። አብሮኝ ስለነበረ ሳገባ በሚስቴ በኩል ልጆቹ ሲወለዱ አብሮ ተወለደ። ያው የግለ ወሲብ መንፈስ በልጆቹ በኩል መጣ። እንደገናም ደግሞ አባትየው ልጆቹን ሲገቡና ሲወጡ ያያቸዋል። አድገዋል፣ እድሜያቸው ደርሷል። ደግሞ በእናታቸው የወጡት ግዙፍ ናቸው። እድሜያቸው ገና 16 17 ሆኖ ትልልቅ ናቸው። እና ብቻ ምንድነው ልል የምፈልገው ይሄ ሁኔታ ለማን ትምህርት ይሆናታል? እስካሁን የዘረዘርኩላችሁ ለዚች ለጎረቤት ለሰንበት ተማሪዋ ትምህርት ሆናት። ጓደኞቿ እየመጡ ሲነግሯት በጣም በቃ አንደርስታንድ እያደረገች መጣች። ስለዚህ የዚህ የጎረቤቷን የባለ ታሪካችን የግለ ወሲብ የሚፈጽመው የ24 ዓመት ወጣት ልጅ ችግር የመጣው ከአባቱ እንደሆነ ወይም ከእናቱ እንደሆነም ተረዳች። ከአባት ብቻ ሳይሆን ከእናትም ሊመጣ እንደሚችል ተረዳች። ይሄን ለማምጣት ፈልጌ ነው የሌላ ሰው ቤት ታሪክ የነገርኳችሁ። እንዴት አወቅሽው ብዬ ስለነገርኳት፣ እንዴት መከርሽው፣ ይሄ ልጅ እንዴት ቀየርሽው፣ አባትየውስ እንዴት ቀየርሻቸው ብዬ ስለጠየኳት የነገረችኝ ነው በነገራችሁ ያለሁት። እና ብላ ቤተክርስቲያን ይዛው ሄደች። ከዛ እንካይን ትምህርት አዳምጣለችው። ለምንድን ነው የማዳምጠው አላት። ዝም ብላ አዳምጥ እንካ ተቆጣችሁ። ከዛ እሺ ብሎ ተቀበላትና በኤርፎን ቁጭ እሷ ዝም ብላ የራሷን ስልክ ሌላ ስልክ እየነካካች ነው። እና ለሁለት ስልክ ነው ያዘችው ማለት ነው። የሰጠችው ስልክ ሌላ ነው፣ የራሷ ሌላ ደግሞ ስልክ ይዛለች። ከዛ እያዳመጠ አወለቀና ይሄን ትምህርት ከየት አገኘሽው አላት። ከዩቲዩብ ነው፣ ከዚሁ ነው። ስጨርሰውና እናወራለን፣ አሁን በመሀል አቋርጣ አታወራኝ አለችው። አዳም ጆሮ ላይ ያረጋና ያለፈበትን ለመመለስ ነካ አድርጎ ወደ ኋላ መለሰውና ትምህርቱን አዳምጦ ጨረሰ። ከዛ ግን አለቀሰ። እንዴት አወቅሽ ይሄን ችግር? ለምንድን ነው ያሳየሽኝ አላት። አይቼ አለችው። አውቃ ምክንያቱም እናትን ነግሮኝ ነው ማም አትልም። አይቼህ ነው። እንዴት አየሽኝ? በቃ አየሁ፣ የሆነ ቦታ ላይ አየሁ አለችው። አዎ በቀደም የሆነ ቦታ ሄጄ ነበር፣ እዛ ሄጄ እንግዲህ አለና ግን እንዴት እዛ ልትገኝ ቻልሽ? ማም በቃ ለካ በዚህ ቴንሽን ውስጥ ሆኖ የት ቦታ ላይ ግለ ወሲብ እንደፈጸመ ሳያውቀው እየተናገረ ነው ያለው። ሆቴልም ገብቶ የሆነ ቦታም ገብቶ ስራ ቦታም ትምህርት ቤትም የሆነ ቦታም ገብቶ ድንገት ዘሩን ያፈሳል። በቃ በቀን 2 3 ማለት ነው። በዛ አጋጣሚ ድንገት ግቢ ውስጥ የሆነ ቦታ ላይ ታኛለች ብሎ ነው ያሰበው። የሆነ ቦታ ይቻላል አንድ ቀን እነግርሃለሁ፣ ግን ይሄ ችግር አይነ ጥላ የሚባል መንፈስ ችግር ነው። አሁን ተረዳኸኝ አለችው። በአንድ ጊዜ ነው የተቀየረላት። አሁንም እኮ ከዚህ ነገር መላቀቅ እፈልጋለሁ፣ ምን ይሻለኛል ማለት ይኸውልህ፣ በዚህ ከቀጠልክ
ሴት አይደለም ራስን ትጠላለህ። ግለ ወሲብ ማለት ይሄ ነው ብላ ግለ ወሲብ ምን እንደሆነ ለልጁ ለማስተማር ብላ ብዙ ትምህርት ሪሰርች አድርጋ ብዙ ጥናቶችን አድርጋ መጣ ነው ያወራችሁ። እኔም ማቀው ልንገራችሁ፣ ግለ ወሲብ በጣም ከባድ ነው ቤተሰቦች። በሴትም በወንድም ግለ ወሲብ ዘርን ማፍሰስ 4 ጉዳት አለው። አንደኛ ለአጋንንት ዘራችንን መስዋዕት አድርገን እያቀረብን ነው። ድሮ ዶሮና ደም ወይም ደግሞ ሌሎች ቡና ምናምን ግብር የለመደው ሰይጣን ከቤተሰቦቻችን የመጣው የዛር መንፈስ አሁን የብልታችንን ዘር ነው መስዋዕት አድርጎ እየተቀበለ ያለው። በዘር ውስጥ ደግሞ ምን አለ? ህይወት አለ። ሁለተኛው ጥፋታችን ማለት ነው። ሁለተኛው ጥፋታችን ህይወት አለ። እግዚአብሔር ይሄ ልጅ ወደ ሴት ማህፀን ቢገባ ይሄ ዘር ወደ ማህፀን ቢገባ ተወልዶ ምን ሊሆን እንደሚችል አይታወቅም። እግዚአብሔር የፈጠረውን ዘር እግዚአብሔር የፈጠረልንን አጠቃላይ የሰጠን ስጦታ በከንቱ እንደማፍሰስ ነው የሚቆጠረው። ሴት ማህፀን ውስጥ ፈሶ በከንቱ ቢቀር ይሻላል መሬት ላይ ከሚፈስ። ሰው ሊሆን ነገ ጳጳስ ይሁን አገር መሪ ይሁን ምንም ይሁን እግዚአብሔር ከፈለገ ያመጣው ልጅ ራሱ ይውሰደው። ያው እውነቴን ነው የምላችሁ፣ እንደው የኃጢአት ትንሽ ትልቅ የለውም እንጂ በከንቱ ዘርን ከማፍሰስ ምናልባት ሴት ማህፀን ውስጥ ዘርን ማፍሰስ ይቀላል። እንደው በጋብቻም ይሁን አይሆንም። የእውነት ነው የምላችሁ፣ እያበረታታው አይደለም፣ ግን እንደው ከዛኛው ይሄኛው ይሻላል። ሴትን አቅፎ ዘርን ማፍሰስ ይሻላል። ሴትን አቅፎ ከሴት ጋር ተገናኝቶ ማድረጉ ነው የሚሻለው። ቢያንስ በተፈጥሮ ወንድና ሴት በሚገናኙበት ሰዓት ተፈጥሮ ትክክለኛ የተፈጥሮ አካሄድ ነው። ይሄኛው ግን አጋንንታዊ ነው። ስለዚህ ሰውን ነው እያጠፋን ያለ ነው ጥፋቱ። ሁለተኛው ትልቁ ከባዱ ጥፋት ችግር ይሄ ነው፣ ከባዱ ጥፋት። ሶስተኛ ደግሞ ሰው በሁለት እግሩ ቆሞ የሚሄደው እላዩ ላይ ባለው ቅስም ነው። ከተለያዩ አትክልቶች፣ ከስጋ፣ ከወተት፣ ከእንቁላል፣ ከምናምን የምናገኛቸው ቅስሞች አሉ፣ ኃይሎች አሉ። ከምድርና ከሰማይ ከፀሐይ ከምናምን ከተፈጥሮ የምናገኛቸው ኃይሎች ቅስም ይባላሉ። አንድ ሰው ቅስሙ ተሰበረ ሲባል ምን ማለት ነው? እግዚአብሔር የሰጠው ኃይል ወይም ደግሞ ይሄ ተፈጥሮ ኃይል ጠፋበት ማለት ነው። ውይ ቅስሙ ተሰብሮ ሽምድምድ ብሎ ቁጭ አለ ትላላችሁ አይደል? ቅስም መሰበር ማለት ኃይል አጣ ማለት ነው። ልክ እገሌ እኮ ሞተ ሲባል ብሎ ድንግጥ ብሎ ሽባ ይሆናሉ። አንዳንድ ሰዎች ድንግጥ ይላሉ። ተቅማጥ ይዛቸዋል። ራሱ ሽንት ቤት ሄደው ራሱ ታች በሌላ በሌላ የሚያጣድፋቸው ቅስማቸው ተሰበረ። በቃ አልወድሽም ሲባሉ አልወድህም ሲባሉ ወይም ደግሞ ሁለተኛ እዚህ እንዳመጣ ሲባሉ ቅስማቸው ስብር የሚሉ በቃ በብዙ ነገር ሰው ቅስሙ ይሰበራል፣ ኃይል ያጣል ማለት ነው። ነፍሳችን ደግሞ ስጋ ላይ ባለ ቅስም ነው የቆመችው። ነፍስ በራሷ ኃይል ቢኖራትም ግን ስጋ ራሱ የቆመላት በቅስም ነው። እና ግለ ወሲብ በምንፈጽምበት ሰዓት የሚወጣው ዘር 90% ቅስማችንን ይዞት ነው አንድ ጊዜ የሚሄደው። ቅስም በጣም ወሳኝ ነገር ነው፣ ኃይል ማለት ነው። ይሄ ደግሞ ግለ ወሲብ በተደጋጋሚ የሚፈጽም ሰው ወገቡ ይታመማል፣ ሰውነቱ ሁሉ ይቆረጣጥመዋል፣ ጉልበቱ ደረጃ መውጣት አይችልም፣ ዳገት መውጣት አይችልም፣ ቶሎ ነው የሚደክመው። መጠጥ ሲጨምርበት ደግሞ የባሰ ደካማ ነው የሚሆነው፣ ብርቱ አይሆንም፣ ሮጦ መድረስ። እንደገና ሳምባ በሽታ ካለበት የአስም በሽታ ካለበት ይብሳል፣ ያተነፋፈስ ችግርን ይቀይራል። በተለይ ግለ ወሲብ የሚፈጽሙ ሰዎች ረጅም ሰዓት መንገድ መሄድ አይችሉም። በቃ በአጠቃላይ ትንፋሽ ያጥራቸዋል። ካተነፋፈስ ጋር በጣም ወሳኝነት አለው። ሌላው የማየት ችግርን የአጥርቶ የማየት ችግርን ግላኮማ፣ ትራኮማን በሉት ምንም በሉት አጥርቶ የማየት ሎንግ ሳይት፣ ሾርት ሳይት ምናምን ብላችሁ የምትሉ በሙሉ እንዳለ ይሄን በሙሉ እንዳለ ያበላሻል። ለምን ብትሉ ዘር ማለት ኃይል ማለት ስለሆነ ነው። እንዲያው መጽሐፍ ቅዱስ ምን ይለዋል? ከያዕቆብ ወገብ የወጡ 12 ልጆች ናቸው ይላል። ወገብ ሲል ኃይል ማለት ነው። ዘር ማለት እኮ ነው ሲጠቅስ። ከዳዊት ወገብ የወጡ ይሄን ያክል ናቸው እያለ ይጠቅሳል። ከወገቡ የተገኙ ይላል። ደክሞ ነው የሚያመጣቸው ማለት ነው። እና ኃይሉን ነው የሚሰጣት ለሴት ልጅ። እንዲያውም የከሳች ሴት ልጅ እንድትወልድ እንድታረግዝ ይመከራል አይደለም? እስቲ እንደው አግቢ እንደ ሰውነትሽ መለስ እንዲልልሽ ይባላል። ለምን? ኃይል ነው የምታገኘው እቺ ልጅ። ስለዚህ ወንድ ልጅ ዘሩን በተደጋጋሚ ያፈሰሰ ማለት ኃይል አጣ ማለት ነው። ሰውነቱ እየከሳ ሰውነቱ እየመነመነ ነው የሚመጣው እና ጎንበስ ብሎ መንፈሳዊ ሕይወቱን መኖር አይችልም። መስገድ መጸለይ አይችልም። ወገቡ ይንቀጫቀጭበታል። ሰውነቱ ሁሉ አይጸናለትም ማለት ነው።
አራተኛ ደግሞ የመርሳት ችግርን ይፈጥራል፣ አስተሳሰብን ይፈጥራል፣ የአስተሳሰብ ችግርን ይፈጥራል። ይህ እንዴት ነው? ሞራልን ይገላል፣ ስሜትን ይገላል። ጊልቲ ወይም የጥፋተኝነት ስሜትን ይፈጥራል። የጥፋተኝነት ስሜት በቃ እኔ ምን ሆኜ ነው ግን ይላል። የበታችነት ስሜቱ ይገለዋል። ራስን አጥፋ ነው የሚለው። አረካ የሚለው ስሜቱ እያየለበት ይመጣል። በዛ ስሜቱ ይቀጥልና ዘሩን ካፈሰሰ በኋላ ወዲያው በቅጽበት ይጠፋል። በነገራችን ላይ አንዲት ሳይንቲስት ምን አለች? ዘር ልክ ከፈሰሰ በኋላ ከወጣ በኋላ ይጠፋል ያ ስሜት እና ወዲያውኑ ወደ ነበርንበት ስንመለስ የሚሰማን የጥፋተኝነት ስሜት ከባድ ስሜት ሆኖ በዛ ሰዓት ላይ ራሳቸውን ያጠፉ በጣም ብዙ ሰዎች አሉ አለች። ለምን? ዶፓሚኑ ወይም የደስታ ስሜቱ በአንድ ጊዜ ነው የሚወጣው። ከ40 እስከ 60% በአንድ ጊዜ ነው የሚሄደው። በ10% ልንደሰት የሚገባ ነው ደስታ። አስቡት፣ አንድ ወንድ ከአንድ ሴት ጋር ተኝቶ በተላጽቆ በሩካቤ በግንኙነት በወሲብ አብሯት ደስተኛ ሆኖ የሚያገኘውን ስሜት አስቡት። መቼም ትዳር ያላችሁ ሰዎች ታውቁታላችሁ አይደል? ትዳር ባይኖርም ይሄን ጉዳይ የምታውቁ ሰዎች ታውቁታላችሁ። ይሄን ስሜት በ10% እንኳን እንዴት ደስ እንደሚል ካወቃችሁት በ40 እና በ60% ስታዩት ደግሞ እንዴት ቶፕ አድርሶ እንደሚፈጠፍጠው አስቡ። ስለዚህ ምንድነው የሚሆነው? ይበላሻል። ህይወቱ ብሽሽት ነው የሚለው። በቃ ሳይወድቅ የወደቀ ነው። ቆሞ ነው የምታዩት፣ ግን በመንፈሳዊ መነጽር ስትመለከቱት ተዘርሯል፣ በጠረባ ተመቷል። ሰዎች እየተረማመዱበት ነው። ከሰው ጋር መቀላቀል ያስጠላዋል። ደስታ አውጥቶ ለሰዎች መስጠት ያቅተዋል። እንኳን ሊደሰት ቀርቶ እንኳን በሚያየው ቻርሊ ቻፕሊን፣ ሚስተር ቢን ወይም የሆነ በጣም የሚያስቁ ኮሜዲ የሆኑ ነገሮችን ምናምን ተውት። ኢቭን ትችት ሊያቀርብሉ ይችላል። አላስቅ ብሎት ከዛ ላይ ትችት ሊያቀርብ ይችላል። ግን ከራሱ ሆን ብሎ ሰው እንዲደሰት ብሎ ደስታ መስጠት እንኳን አይችልም። የሆነን ሰው ላስደስተው አይደለም። ሚስቱ ሲከፋት አይቶ ወይም ደግሞ እህቱ፣ ቤተሰቦቹ፣ እናቱ ብቻ የሆኑ ድሃዎችን ለመርዳት ምናምን ለዚህ ነገር ሞራል ያጣል። ዝም ብሎ ህይወት ያስጠላዋል። በኢንዶኔዥያ ውስጥ ያሉት ወታደሮች ምልመላ ጊዜ የሆነ ጥናት አይቼ ነው። ወታደሮች ምልመላን ሲመለምሉ ብልታቸው እንደዚህ ነካ ነካ እያደረጉ ነው የሚመለምሏቸውና የሆነ ሀገር ላይም እንደዚሁ ነው፣ ህንድ ውስጥ ይመስለኛል። ወንዶቹ ለውትድርና ለተለያዩ ነገር ሲንት እንዲህ ነካ ነካ ያደርጓቸዋልና ግለ ወሲብ ላይ ያለን ወንድ አይፈለግም እና እንደዚህ ነካ ነካ አድርገውት ያውቁታል ወታደሮች አሉ። አንተ ሂድ ወደዛ እያሉ ይገፈትሯቸዋል። አቅም የሌላቸውን አያሰለጥኗቸውም። በሌላ ሀገር ላይ ደግሞ ግለ ወሲብ የሚፈጽሙ ወንዶች ነው የሚፈልጉት። ለምን? ዓለም ስላስጠላቻቸው፣ ኑሮ ምናምን ህይወት ስላስጠላቸው መሳሪያ ይዘው ሂዱ፣ ተኩሱ፣ ተፋለሙ ምናምን ቢሏቸው በቃ በዛው መሞት ስለሚፈልጉ በዛው። ስለዚህ ፖርኖ የሚባሉ ፊልሞች በሚዘጋጁበት ሰዓት እንደዚህ አይነት ወጣት እንዲገኝ ስለተፈለገ ነው ፖርኖ የሚባል ባይዘው። በዓለም ላይ የፖርኖ ወይም ደግሞ የወሲብ ቪዲዮዎች እንዲለቀቁ የሚሰራ ድርጅት አለ። ያውም መንግስታዊ ድርጅት ነው። የሚገርማችሁ በከፍተኛ ደረጃ ከ180 ምናምን % ትርፋማ ከሆኑ ድርጅቶች ውስጥ የሚቆጠር ድርጅት ነው። በብዙ ቢሊዮን ዶላር ነው የሚቆጠረው የሚያተርፈው ትርፍ። በምን? በሚዲያ ቆንጆ የሚባሉ ሴቶች ይመረጣሉ። ኃይለኛ ፈርጣማ የሚባሉ ወንዶች ይመረጡና አንዲትን ሴት ለ3 ለ4 ሲገናኟት ምናምን ቪዲዮዎች ያሳያሉ። መቼም ይሄን ግልጽ አድርጎ መናገር አያስፈልግም። በዛ አጋጣሚ ያንን ቪዲዮ ያየ አንድ ወንድ ልጅ ግለ ወሲብ ይፈጽማል ማለት ነው። ሴት ልጅም ልክ እንደዛው። ይሄ ፊልም ግን ሆን ተብሎ ነው የሚሰራው። እነሱ ስራዬ ብለው ነው የሚሰሩት። መልካቸውን አይከልሉም፣ ምንም አይሉም። እነዛው ሴቶች ራሳቸው ማን ናቸው? ግለ ወሲብ ይፈጽሙ የነበሩ ሴቶችና ወንዶች ናቸው። ለምን? ለሰው ደንታ የላቸውም። ገንዘብ ከተከፈለን ምን ቸገረን ብለው ነው የሚገቡት። እኔ ይገርመኛል። ይሄንን ፊልም የሚሰሩት ሴቶችና ወንዶች እንዴት ነው መልካቸው እየታየ ቪዲዮ ለመስራት የፈቀዱት እል ነበረ። አንደኛ የዛሬ 2 ዓመት አንድ የሆነ ማደንቀው ዩቲዩበር ምን ሲል ሰማሁት? ይሄንን ቪዲዮ የሚያሰሯቸው ፖርኖ ወይም የሴክስ ፊልም ቪዲዮ የሚያሰሯቸው ድርጅቶች ከየት ነው የሚሰበስቧቸው? በሐሺሽ በምናምን ናውዘው በየኒውዮርክ በምናምን በአሜሪካን ጎዳናዎች ላይ ወድቀው የሚገኙ ወጣቶችን ሰብስበዋቸው ይሄን ያክል ብር እንከፍላቸዋለን፣ ሐሺሽ እንሰጣቸዋለን፣ ይሄን ቪዲዮ ስሩልን ይሏቸዋል። ጎዳና ተዳዳሪዎች አሉ አይደለም? ወይም ደግሞ በየናይት ክለቡ ቢዝነስ የሚሰሩ ሴቶች ምናምን እነሱ የሚሰበስቧቸው እና
በዚህ አይነት መልክ ህይወትና ኑሮ ያስጠላቸው ታዩ አልታዩ ለነሱ ምናቸውም ያልሆኑ ወጣቶችን ሰብስበው የሚያሰሩት ቢዝነስ ስለሆነ ገንዘብ ስለሆነ ነው። ይሄ ቪዲዮ በሚሊዮኖች ደረጃ ነው የሚታየው በዩቲዩብ ያውም በካርድ ይከፈላል። በኔትፍሊክስ እንደሚታየው ሁሉ በካርድ እንደምታዩት ሁሉ የሴክስ ቪዲዮዎችን ሁሉ የሚያዩዋሉ፣ ከፍለው የሚያዩዋሉ በስራዬ ብለው። ለአንዳንድ ነገር ይጠቅማል። ሚስት አልነቃቃ ስትል ባል አልነቃቃ ሲል የዚህ አይነት ስሜት አንዳንድ ዶክተሮች ባለጌ ዶክተሮች አሉ። ይሄ ነገር ጥሩ ነው ይላሉ። ግሎሲ ማድረግ ጥሩ ነው፣ እንደዚህ ይሄን ቪዲዮ ማየት አሪፍ ነው። ወጣት አንዳንድ ሽማግሌዎች ደግሞ ምን ይመከራሉ በዶክተሮች? ወጣት ሴቶችን ብትገናኙ አሪፍ ነው። አንዳንድ አሮጊቶች ደግሞ ወጣት ወንዶችን ብትገናኙ ጥሩ ነው ምናምን እያሉ ይመክሯቸዋል። ይሄ የመነቃቃት ስሜት ይፈጥርላቸዋል እያሉ የሌለ ስሜት እየፈጠሩ ብር እንዲሸለሙ ብር እንዲሰጣቸው የማድረግ ነገር አለ። ሆን ተብሎ የሚሰራ ነገር ነው። ራሱ ዶክተሩ በዚህ ነገር አዶፕት የሆነ ነው ማለት ነው። ሪሃቢሊቴሽን የሚያስፈልጋቸው ዶክተሮች እንዳሉ ታውቃላችሁ። ራሳቸው ካለባቸው ሱስና ካለባቸው ችግር ማገገም የሚገባቸው ዶክተሮች ሁሉ አሉ። ራሳቸው ሲጋራ እያጨሱ ሲጋራውን አጭሰው ጨርሰው አፋቸውን ምናምን ጠራርገው ማስቲካ አኝከው አናፍሰው መጥተው ሰው ደግሞ ለማከም መርፌ የሚወጉ ማለት ነው። የሲጋራን ጉዳት እያወቁ ምንም ማድረግ አይችሉም። ከዛ ሱስ መላቀቅ አቅቷቸዋል። ሰውን ለማከም መርፌ ይወጋሉ፣ ኪኒን ያስወጣሉ፣ ወይም ደግሞ ኦፕራሲዮን ያደርጋሉ። ለምን ሲባል ለገንዘብ። ልክ እንደዛ ሁሉ ነጮችም ለገንዘብ ብለው ለልጆቻቸው የማያሳዩትን ፊልም ምናልባትም ደግሞ በተዘዋዋሪ መንገድ ልጆቻቸው ሊደርሳቸው ይችላል። ግን የዶላሩና የገንዘቡ ጥማት ዓለምን በሙሉ በተለይ አፍሪካ ላይና ወደ አረብ ሀገራት ላይ እነዚህ ህንድ፣ ፓኪስታን ምናምን መስመር ላይ እዛ ላይ ነው በብዛት እንደዚህ አይነት ቪዲዮዎችን የሚያሰራጩት። በጣም በጣም ትርፋማ ነን ብለው ስለሚያስቡ ይሄ እንግዲህ በተዘዋዋሪ መንገድ የወሲብ ፊልሞችን እየተመለከተ ዘሩን እንዲያፈስ የሚያደርገው ደግሞ የሰለጠነው የአይነ ጥላ መንፈስ ነው ማለት ነው። መጨረሻ ላይ ነገርኳችሁ ነው። ሞራሉ የሞተ ወጣት ሲገኝ ለውትድርና የሰበሰቡት አላልኳችሁም? ለዛ ነው በቃ ሙትት ይላሉ። ሄዶ ይሙት መንገድ ጠራጊ ቦምብ ጠራጊ ይባላል። የሚገርማችሁ ወደ ጫካ ሲገባ ቦምብ ጠላቶቻችን አጥምደው ሊሆን ስለሚችል ከፊት የሚሄዱት ማን ናቸው? እንደዚህ አይነት ሰዎች ናቸው። አውቀው ልብስ አስለብሰው ያስታጥቋቸዋል። ኢቭን ልብሱ ራሱ የሚሰፋበት መንገድ እኔ ዶክመንተሪው ብታዩት ይገርማቸዋል። በጣም እንደሚሞቱ ስለሚታወቅ በጣም ስማርት የሆነ ነገር አይሰጣቸውም። መሳሪያ ሁሉ በእጃቸው አይሰጣቸውም። ሂዱና እዛኛው ካምፕ ላይ መሳሪያ ይሰጣቸዋል ተብሎ በባዶ እጃቸው ነው የሚላኩት። አይገርም? እንደሚሞቱ ስለሚታወቅ መሳሪያ አይሰጣቸውም እንዳይማረክ። ከዛ እሺ ብለው እነሱ ልብሳቸውን ለብሰው እያሉ በመንገድ ላይ እንግዲህ እንደው በውትድርና ከሄድ ይሄዳሉ። እና የሞተ ነው። የተጠመደ ቦምብ ካለ ይሞታሉ። በቃ መሞት ነው። ግን እዛ ካምፕ ላይ መሳሪያ የለም፣ ደግሞም ካምፕም የለም። እዛ አውቀው ነው ወደ ጠላት መንደር የሚልኳቸው። የተጠመደ ቦምብ ካለ ቦምቡን እያከሸፉ በሚረግጠው ቦምብ እየፈነዳ መንገድ ጠራጊ እንዲሆኑ። ምን አይነት ሰዎችን የሚሰበስቡት? በግል ወሲብ፣ በሴክስ፣ በምናምን በተለያየ በሐሺሽ የናወዙትን ሰዎች ይሰበስቡና ይከቷቸዋል። ፈቃደኛ ሆኖ ነው ግን የሚመጡላቸው እና ብለው በግድ እንደ ኢትዮጵያ ውስጥ እንዳለው አፈሳ ምናምን አይደለም። ፈቃደኛ ሆኖ ነው የሚሄዱላቸው። ፈቃደኛ ሆኖ እና እነዚህ አራቱ ያልኳችሁ ነገሮች ግል ወሲብ ችግር ይፈጥራሉ፣ ህይወትን እንድትጠሉት ያደርጋል ነው። ወደ መንፈሱ ስንመጣ ደግሞ አይነ ጥላ መንፈሳዊ የሆኑ ወጣቶችንም ጭምር ካህናትን፣ መነኮሳትን፣ ሰንበት ተማሪውንም የጽዋ ማህበር ላይ ያለ ብቻ በየትኛውም አይነት ህይወት ውስጥ ሆናችሁ እኔ መንፈሳዊ ነኝ ብላችሁ የምታስቡ የማህበራዊ ሚዲያ ተከታታይ ሆናችሁ በሙሉ ግል ወሲብ የምትፈጽሙ ከሆነ አይነ ጥላዋ ምንድነው ፍላጎቷ? አንደኛ ውጪ ሄጄ ከማመነዝር ሴት ጋር ሄጄ እንድትከመል እዚህ ለጊዜው እግዚአብሔር ከዚህ ነገር ይገላግለኛል ብለው ይጀምሩታል። አንድ ገዳምም ያሉትም አንዳንድ የካቶሊክ ገዳማት ይቅርታ እስከ መጠየቅ የደረሱት መነኮሳቶቻቸው ማለት ነው፣ ቄሶቻቸው ወይም ደግሞ የነሱ ባህታዊ የምንላቸው ወይም ደግሞ ከሰው ጋር የማይገናኙት ይቅርታ እስኪጠይቁ ድረስ የሆነው እኮ በዚህ ምክንያት ነው። ከገዳም ስለማይወጡ በዚህ ግለ ወሲብ ተጠቅተው በካሜራ የተጋለጡ በጣም ብዙ የተለያዩ ዩቲዩበሮች ይሄን እያደረጉ እያጋለጧቸው ራሳቸውን ያጠፉ መነኮሳትና ካህናት ሁሉ አሉ። የካቶሊክ ዶክመንተሪ ላይ ማለት ነው። ይሄዱና ገዳማት ላይ አባቴ ባርኩኝ ምናምን ለማለት ብለው ሄደው ካሜራ ደቅነው ይመጣሉ። ከዛ ያንን ላይቭ ይለቁታል። በጣም የሚገርም ነገር ነው። እና በየገዳማቱ በየቦታው ላይ
ሴትን ስለማያገኙ ወይም ደግሞ ለዚህ ነገር በጣም ሩቅ ስለሆኑ በግል ወሲብ የሚሰቃዩም ደግሞ መንፈሳውያን ደግሞ አባቶችና እናቶችም አሉ። ይሄ መካድ የለበትም ያለ ነገር ነው። እንዴት ነው ከዚህ ነገር የምንላቀቀው? አንደኛ ስግደት አብዝቶ መስገድ። ስግደት ስለማይሰግዱ የጸሎት ህይወታቸው ሰነፍ ስለሆነ ነው ይሄ ግል ወሲብ የሚያጠቃቸው። ስግደት ሲያዘወትሩ አንደኛ ስጋቸው ለነፍሳቸው ይገዛና እግዚአብሔርም ኃይል ይሰጣቸዋል፣ የእግዚአብሔር መልአክም ይቀርባቸዋል፣ እርኩስ መንፈሱም ይርቃቸዋል። ግል ወሲብ የሚያሰራቸው መንፈስ ይርቃል ማለት ነው። ሁለተኛ ነገር ደግሞ እግዚአብሔር ሆይ ይቅር በለኝ ብለው በሚሰግዱበት ሰዓት እግዚአብሔር ይቅርታውን መልሱን ይመልስላቸዋል። በዛ ደስተኛ የሆኑና ምህረት አግኝቻለሁ የሚል ድጋሚ ወደ ኃጢአት አልመለስም የሚል አእምሯቸውን ያሳምኑታል። በየቀኑ ቡና በመጠጣት ሱሰኛ እንደምትሆኑት ሁሉ በየቀኑ ግል ወሲብ በመፈጸም ሱሰኛ የሚሆንበት ሁኔታ ስላለ ከዚህ ሱስ ለመላቀቅ ጥረት እያደረጉ ሲሰግዱ እየረሱት ይመጣሉ። ለምን? በጸሎትና በስግደት ቢዚ ስለሚሆኑ ማለት ነው። ሌላው ከህብረተሰብ ከሰው አለመራቅ ደግሞ ወደ ከተማ ውስጥ ያላችሁ መንፈሳውያን ወንድሞች ደግሞ ብቻችሁን አለመሆን። ብቻችሁን የምትኖሩ ካላችሁ ደግሞ በተደጋጋሚ ጸሎት ክፍል እየገባችሁ እየጸለያችሁ ከስራ እንደመጣችሁ ቢዚ የሚያደርጋችሁ የቴሌቪዥን ፊልም ማየት ይሻላል። ፊልም አይታችሁ ከዛ በኋላ ስብከት አይታችሁ ከዛ ጓደኞችም ካሏችሁ ደግሞ ፍቅረኛም ካለ ደግሞ ከፍቅረኛ ጋር ደግሞ እንደዛ ነው የሚሻለው። ለብቻ አለመሆን። ለብቻ በምትሆኑበት ሰዓት ሻወር ቤት ረጅም ሰዓት በምትቀመጡበት ሰዓት የሚመጣ ኃይል አለ፣ የሚመጣ መንፈስ አለ። በላሁን ጀምር አሁን ብቻ ነው አይደል እያለ ይወጣውጣ በቃ አይምሮን ይወሰውሰዋል። ልክ እንደዛ አይነት ስሜት እንዳይሰማ ቶሎ ብሎ ከሰው ጋር መቀላቀል። በግል ክፍል ውስጥ ተቀምጦ ቤተሰብ እዛ ተቀምጦ ግል ክፍል ውስጥ ቆልፎ አለመቀመጥ፣ ለመተኛት ብቻ ወደ ክፍል መግባት ወይ ለመጸለይ ብቻ መግባት። ይሄ እንዳለ ሆኖ ደግሞ ሌላው ስንሰግድ ኃይል እንድናጣ ነው አይነ ጥላ ወይም ደግሞ ይሄን ግል ወሲብ የሚያስፈጽምን የዝሙት መንፈስ ግል ወሲብ የሚያስፈጽምን ኃይል እናጣለን። ለእግዚአብሔር አንሰግድም፣ ጎንበስ ቀና አንልም፣ እምቢ አለኝ እንላለን። 12 መስገድ አቃተኝ። ኧረ እንዴ አለ እኮ ስንት የማያሰግድ እኮ ዲስክ መንሸራተት አለ፣ ሪህ የሚባል አለ። አጠቃላይ ጎንበስ ብዬ ቀና ስል ራሴን ያመኛል። ብዙ ምክንያቶች አሉ አይደል? ከሁሉ የሚብሰው ግን ይሄኛው ጉዳይ ነው። ኃይል ማጣት፣ ለመስገድ ገዳማት ለመሄድ ቆሞ ለማስቀደስ ረጅም ሰዓት ቆሞ ለማስቀደስ ለእነዚህ ነገሮች ኃይል እንድናጣ አይነ ጥላ መንፈሳዊ ከሆኑ በኋላ እንኳን ራሱ ይሄን ነገር እንዳይቀር ልታረግ ትችላለች እና ለእግዚአብሔር በቂ የሆነ መስዋዕት እንዳናቀርብ ታደርጋለች ማለት ነውና የኔም ተራ ይቅርብኝ ይል የነበረው የድሮውን ዛር ታስታውሳላችሁ። ሳስተምር ቤተክርስቲያን እናቶቻችን አስቀድሰው ሲወጡ ሳር ገዝተው ቡና ገዝተው ዕጣን ገዝተው መጥተው ደግሞ ቤት ውስጥ ደግሞ ለዛሩም ደግሞ ተረኛውን እንደዛው ቅዳሴ ይቆሙለታል። እዛም ለእግዚአብሔር እዚህ ደግሞ ለከራማው ለዛሩ ማለት ነው። በወጣቱም ላይ የሚታየው ይሄ ነው። በአንድ በኩል መንፈሳዊ ናቸው፣ በአንድ በኩል ደግሞ ግል ወሲብ ይፈጽማሉ። ለምን ሲባል አጅሬው ሁለቱንም ይፈልጋል። ያኛውንም አይቅርበት ዝም ይልሃል። እዚህ ጋር እንደምታረግ ስለሚያውቅ ያኛውን አይነካህም። ኃጢአት የምትሰራ ከሆንክ ወይም ኃጢአት የምትሰሪ ከሆንሽ በሌላ በኩል ላይ ተንኮል ካለብሽ፣ ግል ወሲብ ችግር ካለ፣ የዝሙት ችግር ካለብሽ፣ ብቻ በአጠቃላይ የሆነ ድብቅ ኃጢአት ካለብሽ መንፈሳዊ ሕይወትሽን አይነካም። ለምን? እንደዚህ እንደምታረጊ ስለሚያውቅ ይሄኛውን ነገር የሚጠብቀው ከዛ ጸሎትሽ እንደማያደርግ ያውቃል። ለምን? አይምሮሽ እዚህ ጋር ኃጢአት እየሰራሽ መንፈሳዊ ጨዋታ ስለምትጮቺ በጥርጣሬም ነው የምትጸልዪው፣ በኃጢአተኝነት ስሜት ነው፣ ወይም ደግሞ እግዚአብሔር ይሰማኛል አይሰማኝም፣ እንደው ባልሄድ ይሻለኛል፣ ዝም ብዬ እኮ ነው የምመላለሰው በሚል ስሜት ስለሆነ አያደርግም ጸሎቱ። ይሄን ስለሚያውቅ ሰይጣን አይነካም። በራስሽ ጊዜ እንደምትቀር ያውቃል። እዚህ ጋር የራሱ ተራ እንደማይቀር ያውቃል። ልክ መስገድ፣ መጾም፣ መጸለይ ስትጀምሩ፣ ስጋችሁ መግራት ስትጀምሩ ይላል ግብረ ላጣ ነው እንዴ ይላል። የዛን ሰዓት ላይ ነው ንቅንቅ ብሎ የሚጀምረው። የሌለ በቃ ቅዳሴ ላይ ሆኖ ሌላ ሐሳብ ያመጣል። ቤተክርስቲያን ውስጥ ጉባኤ ላይ ሆናችሁ የማይገናኝ ነገር ያመጣባችኋል። አልሰማችሁም? ላይቭ ላይ ማርያምን ስዕል እያየኋት አርሴማን እያየኋት ሌላ ስሜት የሚሰማኛል። በዚህ ልክ አዳልሞቴ የሚሰራው ስራ ይሄ ነው። ወደ ገጠመኙ ልምጣላችሁ። እስቲ ምክሩ በጣም ረዘመብኝ አይደል? እና ይሄ ልጅ መስገድ፣ መጾም፣ መጸለይ ሲጀምር እና ቤት ውስጥ ራሱን ለማዳን ራሱን ለማትረፍ ጥረት በሚያደርግበት ሰዓት ላይ አባቱ ግል ወሲብ ሲፈጽም አየው። እንዴ አለ፣ ይቺ ልጅ የምትናገረው ነገር ትክክል ነው፣ የሰማው ትምህርት ትክክል ነው አለ። ሲፈጽም አይቶት አያውቅም። ሊሆን ይችላል ብላ ነው የነገረችው፣ ነው ብላ አልነገረችው። ይሄ ከእናት ወይ ከአባት ነው። ለምሳሌ አባትህ አለችው
አባትህ ከልጅነቱ ጀምሮ የነበረበት ዛር አይነ ጥላ መንፈስ ካለበት ከእናት ጋር ላይተኙ ይችላሉ። ያው የሰማችሁን ነው ሳምንት ነግሮ አብረው ላይተኙ ይችላሉ። አባትህ ደግሞ ለብቻቸው የራሳቸው ችግር ሊኖርባቸው ይችላል። ወደ አንተም ይመጣል። ይሄ ሁሉ ነገር ይኖራል። በተለይ ቡዳ ዛር ካለች በፍጹም አትፈቅድም ለእነዚህ ነገር። እንደገናም ደግሞ ከእናትህም ደግሞ የመጣ ይኖራል። እናትህ ደግሞ ምናልባት በቤተሰባቸው በአዳም ልኮ ይመለክ ይሆናል። ያ የዛር መንፈስ ደግሞ አንተ ጋር ከመጣ ሴት እንድትቀርብ ላይፈልግ ይችላል። ለምን? የእናትህ መንፈስ ማለት አንተ ውስጥ ካለ ሴት ዛር አይነ ጥላ ካለች የእናትህ የቡዳ መንፈስ አንተ ላይ ከገባ ሌላ ሴቶች እንዳትመለከት ያደርጋል። ለምን? የኔ ነው ትላለች። አንተ ውስጥ ያለችው ከእናት የመጣችው ዛር የሴት ማሊያ ላይ የለበሰችው ስትነግረው በጣም ይደነገጠው ሄደች። እንዴ ማለት ሙሉ በሙሉ እያረኩ ያለሁት እኔ አልነበርኩም ማለት ነው ያላት መጀመሪያ። አዎ አንተ ላትሆን ትችላለህ። 80 እና 90% መንፈስ ሊሆን ይችላል። ይሄን አጠራ ደነገጠ። ስለ መንፈስ በፍጹም ሰምቶ አያውቅም። ክውን ያለው ከዛ ለራሱና ለአባቱ መስገድ ጀመረ። እውነት እኔ ውስጥ ያለው ከአባቴ የመጣ መንፈስ ከሆነ እኔ ላይ ሳይሆን አባቴ ላይ ምልክት አሳየኝ እያለ ለቅዱስ ሚካኤል ይኸው ያለ ምክንያት አይደለም ሻማ አብርቼ ይሄን ስዕል እዚህ ጋር ያደረኩት ያለ ምክንያት አይደለም። አባቴ ላይ ምልክት አሳየኝ፣ በስላሴ ስም ከአባቴ ወደ እኔ የመጣ መንፈስ እኔም ላይ ታሰር፣ አባቴ ላይ ያለ መንፈስ ታሰር እና አንድ ቀን አደርገዋለሁ አለ። አባቱ ግሎሲ ሲፈጽም አየ፣ ደነገጠ። ተንደርድሮ ሄደና ጸበል ቀርቶ መጣ። ትምህርት ላይ ሰምቷል አይደለም? በሩን ከፈተና ችልብስ አረገበትና በስላሴ ስም አባቴ ላይ ያለ መንፈስ በስላሴ ስም ታሰር፣ በድንግል ማርያም ስም ታሰር ማም ሲል ጊዜ ምን ሆነሃል? ምንድነው እንደዚህ የምታደርገው? ለምን እንደዚህ ታደርጋለህ? ማማሉ አባዬ እኔ እናንተ ጋር ችግር አለ፣ እኔም እንዳንተ እኮ እንደዚህ ችግር ነበረብኝ አለው። ና ቁጭ አደረገውና አንተም እንደዚህ ታደርጋለህ እንዴ አለው። አዎ ምን ላድርግ ብዬ ነው፣ ያው በቃ ለመደብኝ፣ ከልጅነት ጀምሮ እኮ ነው አብሮኝ ያደገ ነው ምናምን አለ። አባትየው አለቀሰ። ግን ትልቅ ሰው ናቸው እንግዲህ አስቡት አንድ አባት ከልጃቸው ጋር በዚህ ጉዳይ ሲያወሩ እና አባቴ ይኸውልህ ይሄ የአይነ ጥላ መንፈስ የቡዳ ዛር መንፈስ ስሜት ነው፣ ይሄን ትምህርት አዳምጠው፣ በቃ ከዚህ በኋላ ይሄን ትምህርት መስማት አለብህ ብሎ ትምህርቱን ሲያሰማቸው እኛ አባት በጣም ደናደዱ። እድሜ ልኬ ሲጮትብኝ የነበረው ይሄ ነው፣ ሚስቴን ይሁሉ እንደዚህ እንድጠላት ሲያደርገኝ የነበረው ወይም ደግሞ ይሁሉ በቃ ብቻ በአጠቃላይ ደስ ማይል ስሜት እንዲሰማኝ ሰውን እናንተ ለቅሶ እንኳን ሆኖ ድንኳን ውስጥ ሄዶ እንኳን መጫወት ያቀታቸዋል። ሄዶ ለቅሶ ላይ ዝም ብሎ ቁጭ በቃ ስሜት የለም፣ የማልቀስም ለቅሶ እንኳን ሆኖ ምናምን ብሎ የማልቀስ የለም። ዝም ብሎ የሞተ ሞራል የሞተ ስሜት ሰው ካርታ ሲጮት ምን ሲል ይልና ዝም ይላል። በቃ አስመሳይነት፣ የውሸት ምናልባትም አንዱ ስሜት ይሄ ሳይሆን አይቀርም፣ ያስመሳይነት ስሜት ይሄ ሳይሆን አይቀርም። ሞራሉ የሞተ አባት በሉት። በቃ መቼም ወንድ ልጅ አርጅቶም አይሞትም ይባላል አይደል? አርጅተውም ግሎሲ የሚፈጽሙ ከሆነ በጣም ከባድ ነው ማለት ነው። አይረኩም በዛ ግን በቃ አይተዋቸውም። እና ይኸውልህ ድሮ የበግ ደም የዶሮ ደም የለመደው መንፈስ አሁን ደግሞ የኛን ዘር መስዋዕት አድርጎ እየዘመነ ነው የነበረው ማለት ነው። ይሄን ትምህርት ካዳመጥ ትለወጣለህ ብሎ አባቱን ቀየረ። እሱ ደግሞ በተራው ከዛ ደውሎ ነገራት። አባቴን እኮ ጸበል ረጭቸው እሺ ብሎ ትምህርት እያዳመጠ ነው ሲል ጊዜ ደስ አላት በቃ። ከዛ እሱም እየተለወጠ ነው። ተደብቃ ስታየው ቤተክርስቲያን ሄዶ ይሳለማል፣ ጸበል ይጠመቃል፣ ምን ይላል ራሱን ለመግራት በቤተክርስቲያኑ ጓሮ ሄዶ እንግዲህ አስቡት ከቤተክርስቲያን ጓሮ ሄዶ ተደብቆ መስገድ መጸለይ ማለት የሆነ የገባው ነገር አለ ማለት ነው አይደል? አንዳንድ ሰዎች እንደዚህ ናቸው። በጣም ሲገባቸው ሰው ሲሰግዱ እንዳያቸው ይደበቃሉ፣ ግን ቤተክርስቲያን ሄዶ ደግሞ ሰግዶ ይመጣሉ። ባገኛችሁት ቀን ዝም ብሎ ሄዶ ሰግዶ መጣት ጥቅም አለው፣ ግዝት ቀን አይሆን እንጂ እውነት ዝም ብላችሁ ሄዳችሁ ተደብቃችሁ ሰግዳችሁ መምጣት፣ ታቦቱ ፊት መስገድ፣ ቤተ መቅደስ ገብቶ መስገድ ሁልቅንም ይላችሁ መንፈስ በጣም ነው የሚሄደው። እኔ በዚህ ብዙ ነገር አይቻለሁ። በጣም በየቀኑ ሲራገፍልኝ የማየው ብዙ ነገር ነበር። የዛሬ 6 ዓመት 7 ዓመት ማነው የዛሬ 12 ዓመት 13 11 ዓመት ብዙ ነገር ነበር የማየው። እና አባቱም ከሱ ከልጁ ጋር አብሮ መስገድ መጸለይ ምናምን ሲጀምሩ እናትየዋ ይሄ የሚጣ ስራ የልጅቷ ስራ ነው አሉና ናይ እስቲ አሏት። አግኝተሽው ነበር ልጄን አሏት። አዎ ማማ። ወይ ጉድ ባሪ ሲሰግድ አላየሁትም አሉ። እውነት እየሰገዱ ነው? እሱ እኮ ይነግራታል እኮ። አይ የኔ እናት በቃ ጥሩ ነው ያንቺ ይሄ እዚህ ቤት ውስጥ ያለው የእመቤቴ የቅዱሳኑ
መንፈስ አድሮባቸው ያው እነሱም እየሰገዱ ነው። እኔ የቀሩት እንዲያው እኔ ወደ ኋላ ቀረው አሉ። አይ አንቺና ማየማ በቃ ዝም ብላችሁ ዱር ይሆናችኋል፣ የእናቶች ዱር ይሆናችኋል፣ አንድ ቀን ተመለሱ ይሆናል ብላ ቀልዳባቸው ሄደች። እነሱ ግን የምርን ያደረጉት የእናቶች ዱርዬ ምን ማለት ነው አሉ። ደነገጡ። ግን ሞባይሏን አስቀምጣው ነው ሄደችው። ፊት ለፊት ከፍታው እንዲያዳምጡ ብላ ነው ከፍታ ሄደችው። እና እስቲ ወዲህ በይ እስቲ ምንድነው የሚለፈልፈው አሉና እስቲ የምታዳምጠው ላዳምጥ ብለው አንድ በቡና ላይ እኮ እረፍት የሌላቸው ናቸው። በሐሜት አንድ ወሬ ሳያወሩ ገጠመኛን ሙሉዋን ጨረሷት። ቡናቸውን እያንቀረሩ ለአንዴና ለመጨረሻ ጊዜ ቡና መጠጣትም ያቆሙት ወሬ ማውራትም ያቆሙት የዛን ቀን ሆነ። ይኸውላችሁ የሚሰግድ የሚጾም የሚጸልይ ሰው እውነተኛ ሰው ሆኖ ሰዎች እንዲለወጡ ለሰዎች የሚጸልይ ሰው ሆኖ በቤታችሁ ካለ የሱ መንፈስ ይግድ ይጋባባችኋል። ልክ የክፉ መንፈስ እንደሚጋባው የዝሙት መንፈስ ብቻ ለምን ዘሎ የሚሄደው ወይም ደግሞ የመተት ብቻ ለምን ተልኮ መጥቶ ገብቶ የሚያጠቃው የእግዚአብሔር መላእክቶች የእግዚአብሔር መንፈስ ይጋባል። ታውቃላችሁ ልጅቷ ጸልያ የወጣችው ነገር ሆነ። እግዚአብሔር ሆይ በዚህ ትምህርት ቀይራቸው ነው ያለችው። መልካም መንፈስም ይጋባል ማለት ነው። ስለዚህ ለቤተሰቦቻችሁ ጸልዩ። ቤተሰቦችም ደግሞ እየተጸለየላችሁ እንደሆነ ካወቃችሁና የሚጸልዩላችሁ ልጆች ካሏችሁ እባካችሁ አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ